በወደቡ ጉዳይ ሌላ የምስራች ተሰማም። በርበራ ወደብ ለኢትዮጵያ እንዲሆን ተደርጎ እየተስፋፋ ነው ተባለ። ከሰሞኑ የሶማሊላንድ ፕሬዝዳንት በኢትዮጵያ ካደረጉት ጉዞ ማግስት የተሰሙ ጉዳዮች። ኢሳያስ ኢትዮጵያን ሲጠብቁ ከሌላ አቅጣጫ ጠላት መጣባቸው። ጀነራል ሐምዳን ዳጋሎ ኤርትራ ላይ ጣታቸውን ቀሰሩ። የፈጥኖ ደራሽ መሪው ሻዕቢያ ላይ ጠንካራ ትችት ሰነዘሩ። በኦሮሚያ ክልል ከባድ ጥቃት ተፈጸመ። ከአካባቢው አስተዳደር መግለጫ ተሰጠ። የኢትዮጵያ የባህር በር ፍለጋ ተጠናክሮ የቀጠለ ሲሆን ሀገራችንም የተለያዩ አማራጮች እየቀረቡላትና ጥያቄዋም ተቀባይነት እያገኘ መጥቷል። ከቀይ ባህር በቅርብ ርቀት ላይ ሆና የባህር በር ተጠቃሚ ሳትሆን መቆየቷ ያንገበገባት ሀገራችን ከሶማሊላንድ ጋር ከተፈራረመችው ስምምነትና በሶማሊያ ቀር መሰኘት ችላ ከተባለ የኢትዮ ሶማሊላንድ ስምምነት በኋላ በቅርቡ ወደ ኢትዮጵያ መጥተው የነበሩት የሶማሊላንዱ ፕሬዝዳንት አዲስ ስምምነት ላይ ደርሰው መመለሳቸውን የተነገረው። ይህ ስምምነትም ለኢትዮጵያ ሌላ የምስራቸውን ዓለም ተብሏል። የዚህን መረጃና ኢሳያስ ለኢትዮጵያ ጦራቸውን ሲያዘጋጁ ከሌላ አቅጣጫ ከበድ ያለ ዛቻና ማስጠንቀቂያ ደርሷቸዋል ስለመባሉ እንዲሁም በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ስለተፈጸመው ከባድ ጥቃት አክለን በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የወሎ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ባሳለፍነው ሳምንት የራስ ገዟ ሶማሊላንድ ፕሬዝዳንት አብድረህማን መሐመድ አብዱላሂ ኢሮ የመከላከያ፣ የደህንነት፣ የውጭ ጉዳይና የገንዘብ ሚኒስትሮቻቸውን ጨምረው የካቢኔ አባሎቻቸው በመያዝ ለይፋዊ ስራ ጉብኝት አዲስ አበባ እንደነበሩ ይታወሳል። ፕሬዝዳንቱ በአዲስ አበባ ቆይታቸው ጠቅላይ ሚኒስትር አብይ አህመድን ጨምሮ ከከፍተኛ የመንግስት ኃላፊዎች ጋር የተወያዩ ሲሆን በቆይታቸው ከዚህ በታች በተዘረዘሩ ጉዳዮች ላይ የሁለትዮሽ ስምምነት ተደርሷል። የበርበራ ወደብ የኢትዮጵያ የውጭ ገቢ ንግድ ታሳቢ ባደረገ መልኩ ከፍተኛ ማስፋፊያ እንዲደረግለት እንዲሁም ወደቡ ለኢትዮጵያ የውጭና ገቢ ሸቀጦች ማከማቻ ሆኖ የሚያገለግል ተርሚናል ግንባታ እንዲካሄድ ስምምነት ላይ ደርሰዋል። እንዲሁም በዝቅተኛ የሊዝ ዋጋ ለኢትዮጵያ የሚተላለፍ የንግድ አገልግሎት የሚሰጥ የወደብ መሰረተ ልማት እንዲሁም ተርሚናል በሳሂል ክልል ቡልሃር አውራጃ በመገንባት የታክስ እንዲሁም የወደብ አገልግሎት ክፍያን ጨምሮ አስቀድሞ በሚደረስበት በጋራ ለማስተዳደር አዲስ አበባን ከሶማሊላንድ የወደብ ከተማ በርበራ የሚያገናኝ ፈጣን የኤሌክትሪክ ባቡር መስመር ለመዘርጋት ኢትዮጵያ ለሶማሊላንድ በተመጣጣኝ ዋጋ የኤሌክትሪክ ኃይል ለማቅረብ የሚሉና ለሶማሊላንድ በሽያጭ የሚቀርብ የተፈጥሮ ጋዝ ለማጓጓዝ የሚያስችል ከጎዴ እስከ አርጌሳ የሚዘልቅ መስመር ዲዛይን የዝርጋታ ስምምነት እንዲሁም ኢትዮጵያ በቀጣይ ለውጭ ገበያ የምታቀርበው የተፈጥሮ ጋዝ በአማራጭነት በቡልሃር ወደብ በኩል ለማስተላለፍ የማስተላለፊያ መስመር ዲዛይንና ዝርጋታ እንዲሁም በጎዴና በጅጅጋ ከተማ ዘመናዊ የደረቅ ወደብ ግንባታ ለማከናወን ስምምነት ላይ ደርሰዋል። ከላይ የተጠቀሱት ፕሮጀክቶች አጠቃላይ ወጪ 53 ቢሊዮን ዶላር ገደማ የሚደርስ ሲሆን በሶስት ወገኖች ማለትም በኢትዮጵያ፣ በዩናይትድ አረብ ኤሚሬትስና በሶማሊላንድ በኩል እንደሚሸፈን ይጠበቃል። ይህ በእንዲህ እንዳለ የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ የቀይ ባህር ጉዳዮችን የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው መናገራቸው በቀጠናው አዲስ መነጋገሪያነት ፈጥሯል። ይህ መግለጫ በኢትዮጵያና በኤርትራ መካከል ውጥረት በታየበት ወታደራዊ ግጭት ሊፈጠር ይችላል የሚል ስጋት በነገሰበት ወቅት መሆኑ ልዩ ትኩረትን ስቧል። የፖለቲካ ተንታኞች እንደሚሉት የሚኒስትሩ መግለጫ በዋናነት ኢትዮጵያን ኢላማ ያደረገ ሲሆን ኢትዮጵያ የታላቁን የህዳሴ ግድብ ግንባታ ማጠናቀቋን ተከትሎ የባህር በር ፍላጎቷን ለማሳካት እንቅስቃሴ በጀመረችበት ወቅት የመጣ ነው። ሚኒስትር አብድላቲ ይህንን የተናገሩት እሁድ ዕለት በተካሄደው አምስተኛው የአስዋን የሰላምና የልማት ፎረም ላይ ነው። በውይይቱ ላይ የሶማሊያ፣ የሱዳንና የሳውዲ አረቢያ ከፍተኛ ባለስልጣናት እንዲሁም የአውሮፓ ህብረትና የዓለም ባንክ ተወካዮች ተገኝተዋል። የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑ ሀገራት የመጀመሪያና ብቸኛ ጉዳይ ነው ያሉት ሚኒስትሩ የቀጠናው ደህንነት፣ መረጋጋትና የሀብት ዘላቂነት የማስጠበቅ ኃላፊነት ያለባቸው እነሱ ናቸው ሲሉም አክለዋል። በቀጣይ መረጃ ኤርትራ አልቡርሃንን እየደገፈች ነው ሲሉ የፈጥኖ ደራሽ መሪ ጀነራል ሐምዳን ዳጋሎን ተናገሩ። ኢሳያስ ከኢትዮጵያ በኩል ጦርነት ይነሳብኛል ብለው ሲጠብቁ ካልገመቱት አቅጣጫ ከባድ ዛቻና ማስጠንቀቂያ ደርሷቸዋል። የሱዳኑ ፈጥኖ ደራሽ ጦር መሪ የሆኑት መሐመድ ሐምዳን ዳጋሎ የኤርትራ መንግስት በፖርት ሱዳን በኩል ተዋጊ ጀት፣ ድሮንና የጦር አውሮፕላኖችን ለሱዳን ወታደራዊ መንግስት ድጋፍ እያደረገች ነው ሲሉ ወቅሰዋል። ኤርትራ ከዚህ ድርጊቷ እንድትቆጠብም አስጠንቅቀዋል። ከዚህ በተጨማሪም የሱዳን ወታደራዊ መንግስት የካርቱም ኤርፖርት ከ30
ከ30 ወራት በኋላ በዛሬው ዕለት የሀገር ውስጥ በረራ እንደሚጀምር መግለጹን ተከትሎ ማንም ሰው በካርቱም ኤርፖርት በረራ እንዳያደርግ መሐመድ ሐምዳን ደጋሎ አሳስበዋል። እንዲሁም የሱዳኑ ትይዩ መንግስት ከአልጀዚራ ቴሌቪዥን ጋር ያለውን ግንኙነት ማቋረጡንም አስታውቋል። ሱዳን ፋውንዲንግ አሊያንስ ብሎ የሚጠራውና በሌተናንት ጀነራል ሐምዳን ደጋሎን ሊቀመንበርነት የሚመራው ትይዩ መንግስት በአልጀዚራ ላይ ውሳኔ ማስተላለፉን ያስታወቀው በመግለጫው አልጀዚራ የሱዳንን ጦርነት በተመለከተ በሚያቀርበው ዘገባ ወገንተኝነትና ገለልተኛ ያልሆነ አቋም ታይቶበታል ያለ ሲሆን ይህም የሚዲያው ፖሊሲ አንድ አካል መሆኑን መረዳቱን ገልጿል። የሱዳንን ጦር ኃይል የሚደግፉ ተደጋጋሚ ዘገባ ሲያሰራጭ እንደቆየ የገለጸው መግለጫው ጨምሮም ከዚህ በኋላ ከአልጀዚራ ሚዲያ ኔትወርክ ቻናሎች፣ ማህበራዊ ገጾችና ሌሎችም የሚዲያ ዘርፎች ጋር ያለውን ግንኙነት እንዳቋረጥ አስረድቷል። በመሆኑም የአልጀዚራ ሚዲያ ጋዜጠኞች ከዛሬ ጀምሮ ትይዩ መንግስቱ በሚቆጣጠራቸው አካባቢዎች ምንም አይነት ዘገባ እንዳይሰሩ የተከለከሉ መሆናቸውንም አስታውቋል። በመግለጫው መጨረሻ ይህ ክልከላ አልጀዚራ ኤዲቶሪያል ፖሊሲው እስኪቀይርና ሙያውን ጠብቆ በገለልተኝነት ለመስራት ቁርጠኛ እስከሚሆን ድረስ ይቀጥላል ብሏል። እኛ ከግብጽና ከኢትዮጵያ ጋር አብረን የመስራት ፍላጎት አለን ሲሉ ጀነራል ሐምዳን ደጋሎ በቅርቡ ገልጸው እንደነበረም የሚታወስ ነው። የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት ጀነራል ሐምዳን ደጋሎ ወይም ሐሚቲ አገራቸው በአጭር ጊዜ ውስጥ ከተረጂነት የማውጣት እቅድ እንዳላቸው ማስታውቀው ነበር። ከሰሞኑ በተከናወነ አንድ የቪዲዮ ኮንፈረንስ ላይ ንግግር ያደረጉት ጀነራሉ ሲናገሩ አሁን የራሳችንን መንግስት ከመሰረትን ወዲህ አንዳንድ ሰዎች በግብፃውያን ላይ ቁጣቸውን ሲገልጹ ያለው በግብጾች ላይ ምንም አይነት መጥፎ ድርጊት ለማድረግ የሚሞክር ሰው ወንጀለኛ ነው፣ ምክንያቱም ግብጾች ምንም አላደረጉንም ብለዋል። ሲቀጥሉም ግብጽ ጎረቤታችን ናት፣ በዚያ ላይ ደግሞ የአባይ ወንዝ ያስተሳስረናል፣ እንዲሁም የጋራ ፍላጎት አለን። ሱዳን ለነሱ ጠቃሚ መሆኗን ያውቃሉ፣ እነሱም ለኛ በጣም ጠቃሚ ናቸው። ከ100 ሚሊዮን በላይ ህዝብ ያላቸው መሆናቸው ያስፈልጉናል። ግብጽ ለኛ ጠቃሚ ገበያ ናት። በዚህ ብቻ ሳይሆን ከነርሱ ጋር የሚያጣላን ምንም ችግር የለም። እነሱን ልንቃወም አንችልም፣ ወደፊትም አንቃወምም በማለት አስታውቀዋል። ጀነራሉ አክሎም የኢትዮጵያውን መሪ ጠቅላይ ሚኒስትር አብይ አህመድን ማወድሰው ነበር። በመጨረሻም በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከጉራጌ ዞን የተነሱ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውንና የጸጥታ ኃይሎች ደግሞ 22 መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ለቢቢሲ ተናገሩ። በኖኖ ወረዳ ሀሎ ዲኒቂ መንደር ባለፈው ቅዳሜ ጥቅምት 8 2018 ዓ.ም ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎች ሲናገሩ የኖኖ ወረዳ አስተዳዳሪ ግን የተገደሉት 12 ሰዎች መሆናቸውን ለቢቢሲ አፋን ኦሮሞ ገልጸዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት የኖኖ ወረዳ አስተዳዳሪ አቶ ወንድ አፍራሽ ሉሊሳ የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ናቸው የተገደሉት፣ ከ22 በላይ የተገደሉት ከታጣቂዎች ወገን ነው ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎቹ ጥቃቱ ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂዎች ቅዳሜ ምሽት ላይ አሰቃቂ ጥቃት ፈጽመዋል ሲሉ ከሰዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ ለቢቢሲ አፋን ኦሮሞ እንደገለጹት ታጣቂዎቹ ከጉራጌ ዞን በመነሳት በፈጸሙት ጥቃት ሕጻናትን ጨምሮ ንጹሃን ዜጎች ላይ ጥቃት ፈጽመዋል። ከዚህ ቀደም ተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥና ከቤት ውጭ የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪው ገልጸዋል። ይህንን የሟቾቹን ቁጥር የሚያስተባብሉት የኖኖ ወረዳ አስተዳዳሪ አቶ ወንድ አፍራሽ ታጣቂዎቹ ከጉራጌ ዞን መነሳታቸውን ጠቅሰው ጥቃት ፈጻሚዎቹ እንደሚባለው የፋኖ ታጣቂዎቹ ሳይሆኑ ተራ ሌቦች ናቸው ብለዋል። በአካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው የሚሉት አቶ ወንድ አፍራሽ ለፋኖ መንገድ የከፈቱት እነርሱ ናቸው። ፋኖ በሚል ስም የሚንቀሳቀሱት የመንግስትን ስርዓት ለመጣል የሚሞክሩ ሳይሆኑ ተራ ሌቦች ናቸው። በየመጠጥ ቤቱ የሚውሉና ማታ ማታ ጠመንጃ አንስተው ጥቃት የሚፈጽሙ ናቸው ብለዋል። በተመሳሳይ መልኩ ቢቢሲ ያነጋገራቸው የአካባቢ ነዋሪዎች ጥቃቱን የፈጸሙት ታጣቂዎች ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑን ተናግረዋል። ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን የሄዱት ሰዎች የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያዘ በወጣ አዲስ አሰራር ምክንያት መሆኑን ነዋሪዎች አመልክተዋል። በአካባቢው ከዚህ ቀደምም በሰው ሕይወትና በንብረት ላይ ከባድ ጉዳት ያደረሱ ጥቃቶች በነዋሪዎች ላይ የተፈጸሙ ሲሆን የባለፈው ሳምንት ጥቃት 6ኛው መሆኑን አንድ ነዋሪ አስታውሰዋል። ጥቃት ፈጻሚዎቹ ወደ አካባቢው ሲደርሱ ህጻናት፣ አዛውንትና ሴቶችን እንኳን አያስተርፉም ያሉት ነዋሪው ያገኙትን ሰው በሙሉ በጅምላ ነው የሚገሉት ብለዋል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።